አማረኝ ትቀልጃለሽ እንዴ? ራስሽ ተቀመጪ። የዛሬ አመት ትሄጃለሽ። የዛሬ አመትም አልሄድም። ለምን ፓስፖርት ያሳደሰችው ሴትዮ አትለቀኝም እኮ። አሁን እኮ የ10 አመት ሆነ እኮ። የስንት አመቱን ያሳደሽው? የኔ ወንድም አሁን 10 አመቱን ያሳደሰው። አሁን ጨምሮ አሳደስል ያሳድሰኛል። 10 አመት ነው አሁን እየታደሰ ያለው እናቴ። ወይኔ ማዚ ጉዴ ፈላ። እሺ ሁለተኛ አሳድስ ብል ያሳድሰኛል አሁን? ካላስ አንቺ የሰጠሽው የሁለት የአራት የ10 አመቱ ነው የሚታደሰው። የሁለት አመት የ5 አመት አይደለም። ማርያም በይ ጌታን ተቀይሯል። እስኪ ማርያም በይ እግዚአብሔር። እኔ 5 አመት እኔ ምንም አላወራም፣ ዝም ብዬ ነው የሰጠሁት። ምንም አታውሪ በቃ። ፓስፖርቱ ራሱ ተቀይሯል። መልኩ እንደ ድሮ አይደለም፣ ሌላ መልኩ ነው። እሰይ ስለቴ ሰመረ፣ እሰይ ስለቴ ሰመረ። ተቀይሯል። የ10 አመት ሆኗል። የ5 አመት የለም። እስኪ እኔ ሳልናገር 10 አመት አሁን ፓስፖርቱ ቀይ አይደለም? እሺ ላ ሌላ መልክ ነው። ወዮ ማዛ እኔ ቤት ቀይ ግን ማለት ነው አንቺ ሄደሽ ነው ምናምን ያስተካከሉልሽ። እድለኛ ነሽ። እኛ አሁን ግን ያስተካከሉት እንዴት መሰለሽ? ግን አሁን ማለት ነው ሄደሽ ነው። ግን አሁን ምን ተደርጓል መሰለሽ? በፊት ስላልተስተካከለ ነው ይሄንን ኦንላይን ምናምን ስላላስተካከሉት ነው እንጂ አሁን ምንድነው የምታረጊው? በኦንላይን ነው የምትመዘገቢው። ትመዘገቢያለሽ። እዛ የተመዘገብሽው ቀን ቀነቀጠሮ ይሰጥሻል። ትሄጃለሽ። በአቅራቢያሽ ባለ ሴትዮ እኮ መጀመሪያ ኦንላይን ጠይቃለች። የኔ ማለት ነው ተስተካከለም ነበር። አሁን በቅርብ ነው እያስተካከሉት ያሉት ኦንላይን። ኦንላይን ስጠይቅ ኦንላይን አይሰራም ብሎ ሴትዮ ስትከለክል በቃ ማዛ አንቺ እንደምን ሆነሽ ከተማ ነው የምትሄጂው አለችኝ። ከዛ እኔ ደግሞ ከተማ ሲሄድ እንደም አልጠበኩም። ትንሽ ስልክን ያዙኝ፣ የስልክ ካርድ ሰጡኝ፣ ግቢ ያሉ ገባው። ሲገባ ሳልፍ ላይ ቆምኩት። ወዲያውኑ ያሳደስኩት ፎቶ ተነስቼ ሰጠው። እዛ ቀነ ቀጠሮ ይሰጥሻል። የዛ ቀነ ቀጠሮ ቀን ትሄጃለሽ። አሻራ ፈተሽ ትመጫለሽ። ክፍያ ትከፍያለሽ። ከዛ خلاص ፓስፖርት የሚመጣበት ታደለብሪ የእናንተ እኮ ሀቢቲ የሩህ ያልቤ የእናንተ እኮ ኦንላይን ስለሆነ የ10 አመት ነው። እኔ ደግሞ የቀጥታ ራሴ ስለሄድኩት 5 አመት እኮ ነው። ሀቢቲ ሹስርልክ የምንም እንደዛ የለማ። خلاص እንደ አዲስ እኮ ነው የተጀመረው። የምናምን እንትን የለም። አዲሱ ፓስፖርት የ10 አመት ነው እንጂ 5 አመት አይሰጥሽም። አሁን የራሴ ፓስፖርት የሚመጣው ቀይ አይደለም? ላ ወዮ አንቺ እንኳን ነገርሽ። እኔ ብሄድ እኮ ሌላ ፓስፖርት ብሰጡ እኮ እኔ አልቀበልም። የምን ፓስፖርት ነው ይሄ ይላሉ። ተቀይሯል። ፓስፖርት መልኩ ተቀይሯል። ጊዜውም ደግሞ የ10 አመት ተደርጓል። እሰይ በቃ አሁን አመዳሜ ቤት ለካ 1 አመት ሰርቼ ሄጄ ልጁ በወልድም ዘና ብዬ እመጣለሁ። ራሴን ዘና አድርጌ ልጄን አሳድጌ ማለት ነው። እሰይ የ10 አመት ተደርጓል። እንደዛ ነው ልጅ ፈልግ። በቃ ሄጄ አሁን አንድ ልጅ ወልዳለሁ። ግን አሁን የሚያሳድስ ሰው ካለ እንትን ታስፈልገዋለች አሉ። እቺ በሱ ላይ እየመጣሉ። እኔ ተቸግሬ እዚህ ጋር ስለምንሰራ እሱም ተቸግሮ ያሳድግ እንደ በፊቱ ጥየመጣሉ። ያጋ መታወቂያ ታስፈልግ የለም። ልክ እንደ መታወቂያ እዚህ እየተሰጠች ነው። 200 ብር ከፍለሽ 200 ብር ከፍዬ ነው ያወጣሁት ለወንድም። አሁን እኔ 950 ብር እኮ ነው ሀቤቴ። ላላላ መታወቂያዋ እሱ የፓስፖርት ነው። የምን መታወቂያ ነው? ኢቃማ ላላላ እኛ ሀገር መታወቂያ እንደምትወጣ የለችም። የሀገርሽ መታወቂያ እዚህም ልክ እንደ ሀገርሽ መታወቂያ እንትን ባንዲራ፣ የኢትዮጵያ ባንዲራ አለባት፣ ሁሉ ነገር አለባት። ታዲያ አመዳም ያውጪ ስል ታውጠኛለች። እሱ ችግር የለውም ማንም ያወጣል። ግን የምታስጠላው እሷ በአመት ነው የምትታደስ። ኧረ ወደዛ ካልዋለኝ አመዳም ቤት ሽንት ቤትም አልሄድም ሲጀመር። እኔ ከግቢም አልወጣም። በአመት ትታደሳለች። ኧረ እዛ ትቀመጥ እሷ በአመት የምትታደሰው። ብቻ በዚህ አጋጣሚ የ10 አመት ስለሆነ በጣም ደስተኛ ነኝ። ለምን አሁን ኧረ ለምሬ እስኪ
የሁሉም ሀገር እኮ 10 አመት ሆኗል። የኛ ብቻ ነበረች ካላስ አስተካክል። ኧረ ቆይ እስኪ እኔ የምቀጥለው አሁን አንድ ወር ብቻ አለችኝ ይዤ ለመምጣት ማለት ነው። እስኪ ያያለሁ እስኪ ያኔ ታያለሽ። ግን ተስተካክል ፓስፖርቱ ይምkin ቀይ ከተሰጣ ቀይ ካልተሰጠ እናያለን። ቀይ ከተሰጠ 5 አመት ነው ሀቤቴ። አዎ ግን አይሰጥም ተቀይሯል ሲባል ሰምቻለሁ በየቦታው። እስኪ ኢንሻአላህ ለማንኛውም ቻው በእናታችሁ። እኔ እንደተኛ ሴትዮ ከከተማ የሚወጣው የሀገር ሙሉ ሻንጣ ይዛ ነው የምትመጣው። ሂጂ በእናትሽ ተኛ። ረጌታ እንዴት እንደሚያስጠላው ልተኛ። እስኪ ቻው ቻው። ሂጂ ደህና ዋይ። ተኝታለች ይመስለኛል። ሀገር እየገባች ሚዩት ይዛ ነው የምትቀመጠው። አቤት ላምሪ ወይ ሞዴል መጣይ ሚዩት ያዘች። ኦኬ ፎቶ ነው። እስኪ እዚህ ጋር 33 ሰዎች አላችሁ። እስኪ እየገባችሁ ኮፒ ሊንክ አድርጉልኝ ቤቴን። ጎሽ ትባረካላችሁ። ጌታ ቪዲዮዎችን ደግሞ ሼር ሪፖስት አድርጉልኝ። እስኪ ምንም አይቀነስባችሁም፣ ክብራችሁ አይቀነስም። እስኪ ጎሽ ዩኬዬ እናቴ እንዴት ነሽ? ደህና ነሽ ወይ? አለሽልኝ? ጠፍተሻል። ያየሁሽ ለነገሩ እኔ ነኝ የጠፋሁት እናቴ እኔ ነኝ። ደህና ነሽ ግን አለሽ? የዚህን ሰሞን ጥግረራው ነው እናቴ የጠፋው። አሁን ማለት ነው ሞዴልንም ፈትፍጫት እዚህ ገስት ላይ ያሉትን እንዳሉ ፈትፍጫቸው። ለምን ምን ያደርጋል? ሚዩት ይዘው ነው የተቀመጡት። ምንድን ነው ፋይዳቸው? የኔ እናት ደህና ሁኚልኝ ባለሽበት። የኔ ውድ እህት ሞዴል ፈትፍጫት ነው የምልሽ። በቃ ምንም አትጠይቂያት። ለምን እዚህ ጋር ተገኘ ነው ያው አየሽ አስከፈትኳት ሚዩቷን። ዙዙ ሳልፈጠፈጥ እኔ ልፈጥፈጥ ብላ ተፈጠፈጠች። ዙዙ እኮ ገብታ ቁጭ ነው ያለችው። በቃ ገባች ቁጭ አለች። በቃ መውራትም አልፈልግም ምንም አልፈልግም። ኦኬ መውራት ካልፈለግ ምን እኔ እኮ የሚገርመኝ 30 ምናምን ሰው ምን ይሰራሉ እዚህ ጋር? እኛ እኮ ምን እያወራን ነበረ? ምን ተወራ? እኔ እኮ ምን እንዳወራው ራስዋለሁ በዚህ አጋጣሚ። እንዴ ለምን ትረሻለሽ? ቀልብሽን ወደ ተወሰድሽው? ስራ ላይ ነኝ። ስለ ስራዬ ነው የማስበው። እኔ ምን ስለ ሌላ ነገር ምን አታስብ። እኔ እኮ ስራው እንዲሄድልኝ ነው። ማን ነው ገስቴ ላከ ሰው አለ። አሁን እንዴት ነው? ወይኔ የት አለ? የሆነ ነገር ላሳየች ብዬ ጠፋብኝ። እንዴ የት ሄደ? ሴቨል አደረኩት። በቃ እንዴት ነሽ ማይላ? እግዚአብሔር ይመስገን። ድምፅሽ ታውጧል ወደ ውስጥ አይሰማም። ለእኔ ብቻ መሰለኝ እኮ እናንተ ማይሰማችሁ? ወይት ሚኒት አሁን ይሰማል።
በቃ ደህና ናችሁ? አለ ናችሁ ደግናችሁ አድራችኋል? አድረና አልሐምዱሊላህ። አደራችን ነው። ማለት ታይቲያ ይቀመጥ እኮ ግን አንዳንድ አይን እንፈልጋለን አላላችሁም? አይኗን ብቻ ቆርጬ መጣውና አንቺ አይወጣም። በቲክታክ ጉድ ፈላ። አይን አይወጣም እንዴ? ቆይ ሞዴል ታይቲያ ይኸውልሽ፣ እኛ እኮ ይቀመጡ ግን ጥሩ ነገር መጥፎ ነገር ይዘው ስለምንትን ስለሚነገር ማለት ቀጥታውን ነገር አጣሙ ስለሚያወሩ ነው። ለዛ ነው። አረ ይተው የነሱ ነው ይቀመጡ። ለማን ነው መልስ እየሰጠሽ ያለሽ? አይ ታዲያ የምትባለው ምን ችግር አለው? እኔ ገና አሁን መጣሁ። የእህቶቻቸው ቤት ነው የእህቶቻቸው ቤት እስከሆነ ድረስ ቁጭ ይበሉ አለች። መቀመጡ እሱ ፐርሰናሊ ሳይሆን ዋናው የሚወራውን ቆርጦ የሚወዱት ነው። አይዋ ለዚህ ነው መልስ የሰጠሁት። አይዋ እሱ ነው እንጂ ቢቀመጡም ችግር የለብንም። እኛ ለመቀመጥ ነው የገባነው። መቀለድም አትቺ፣ መጫወትም አትቺ። ገባሽ? ሁሉም ይወሰዳል፣ ይፖሰታል። ሁሉም ይወሰዳል፣ መጫወት ባይቻል ነው እኮ። እኛም እኮ ቁጭ ብለሽ ተሰብስበሽ ስትቃለጂ ደስ ይላል። ግን አንዳንድ ሰው እየተቃለድሽውም ራሱ ከምር ነው ብለው ወስደው ወደ ሌላ ነገር አዙሮ እንትን የሚሉ አሉ። ማለት ግዴታሽና መብትሽን ማታቂበት እንትን ውስጥ ነን ያለነው። ለዛ ነው እሺ የሄደችው ማለት ነው። ልትልክልኝ ነው። ቆይ ላሳያችሁ። ደክማ እንደዚህማ ካላሳየኋችሁ ትናደዳለች። ሞዴል ነች። አዎ አቤት አይ ሞዴል የሽ ካላሳየው ስለምትናደድብኝ ባሳይላትስ ብዬ ነው። እንዲህ ደክማ እንደዚህ ተንገላታ እምቢ አለኝ አልታየ ያለኝ እንጂ ምንድን ነው የኔ ምን ነው? ቅድም እኮ መብራት ጠፋ፣ ከዛው ኔቱ ጠፋ። አንቺን አደባባይ ጥዬ እና ሶሪ። ማናት ሰኒ? ልጅ ሰኒ ጠዋት ልክ እንደከፈትኩኝ መጣች። ልክ መታ ከሷ ጋር እያወራው መብራት ጠፋ። ልጅ ሰኒ ትገባለች እንዴ ቲክቶክ ላይ? እዛው ማለት ኔቱ እስከሚሰራ ድረስ ምናምን ወታ ሄዳለች እሷ። እኔ እኮ ኢትዮጵያ ከገባች አይቻት አላውቅም። እንደዛ ይደረጋል። ተይ በቃ ተይ። እንደዛ አይደረግም። ተይ መብራት ጠፋ። አይደረግም። ማልቀስ አለብኝ በእንቺ ምክንያት። እንዳታለቅሽ አይገባም። እዚህ ታይ እንዳታልቅሽ። አታልቅሽ። ግን ደህና ነሽ አንቺ? እኔ ድምፅሽ ራሱ ናፍቆኝ ነበር። በዚህ አጋጣሚ አመሰግናለሁ የኔ እናት ለንግስትነትሽ። ቴንኪው ማሬ። ናፍቆሽ ነበረ። መጥቻለሁ እኮ የኔ እናት። ደህና ነሽ? ግን ደህና ነኝ የኔ እናት። እንዴት ነሽ ማሬ? ትላንትና እኮ ቀይ ንጣፍ እኮ አንጥፎኝ እየተቀበሉ አላየሽማ? እኔ እኮ አይቻለሁ። ዛሬ እኮ መግዲን እየጠየቅኳት ምንድን ነው ብዬ ስላት አልነገረችኝም። ትላንት አልገባውም አትይም? እያየው ነበረ የኔ እናት። ሲያንስሽ እኮ ነው፣ ሲያንስሽ ነው። የራሱ ሲያንስሽ ነው። አመሰግናለሁ የኔ ውዶች። እህቶቼ እኮ ቀይ ንጣፍ ናጥፎ የኔ ፍቅሮች ከዛ ተቀበሉኝ ነው እንዴ? ነሽ እንኳን በደህና ተመለሽ። አለሽ በደህና ቆያችሁ? አለው እግዚአብሔር ይመስገን። እንዴት ናችሁ?
አንቺ ሁለት ጨካኝ ነሽ። ኢትዮጵያን ትተሻት መጣሽ፣ ይዘሻት አትመጪም ነበር ኢትዮጵያ የምትባለው ነገር። አረኛ ናፍቃናለች። ማተቢያት እስካሁን ድረስ ተቀመጠች። ይበቃታል። ይበርዳል እኮ ነው። ሲበርደኝ እኮ ትቼ መጣሁት። ማንም የሚያቅፍ ሰው የለም። ክረምት ነው አይደል? አዎ ይበርዳል። ማሪ ሃይሚዬ ናት። ክረምት ነው አይደል? አዎ ክረምት ነው። እዛ ነው ይበርዳል ምናምን። አሁን እዚህ ደግሞ ሙቀት እየገደለ ግን እንዴት ናት ሀገራችን? አንቺ ያልተለወጠችም አድጋለች አይደል? አዎ አድጋለች። በሁሉም ነገር አድጋለች፣ ተለውጣለች። ጨረቃ እኔ ግቢ ምን ሆነሻል ዛሬ? ናው ተለውጣለች። እኔ እናት የት አለ ጨረቃ? አትታየኝ። የቾ ሳቢያ ጨረቀኝ። አመሰግናለሁ የኔ እናት። ወይ አመሰግናለሁ። እንዳጂ ቢጂ ቢሀገና ባድ የኔ እናት አመሰግናለሁ። ሚዲያ እኮ እኔ ሳይመጣ ነው የሚዘቀዝቁኝ ነው እንግዲህ ምን እንደሆነ ያደረኩት እኔ አላውቅም። መዘግዘቅ እኮ አለፈበት እኮ። ምን ሆነሽ ነው ሰኒ? ማለት ትላንትና እሷ ማን ስለሆነች ነው ኬክ የተሰራችው ተብዬ እኮ ተዘቅዝቅ ያለው አላየሽ? ተቃጠሉ በያቸው። እየተቃጠላችሁ ገና ኬክ ይሰራል በያቸው። አሁንም ተደግሞ አሁን በፎቶ እየተሰራ ነው ማሬ። ፎቶ ብዙ ቀይ ነጣ። እኔ እኮ እንትን ሄዳለሁ አሁን ዱባይ ላይ ማለት ነው። የዱባይ መንግስት ራሱ እንኳን በዳና መጣሽ ብሎ የሚቀበለኝ ሴት ነገርኩ ነው። እኔ ሰው ሲዘቀዝቀኝ እግዚአብሔር ምስክር አንድ ቀን ተሰምቶኝ አያውቅም። ሰው ዘቅዝቆኝ አይ ምንም መስሎኛል። ጀግና ነሽ እኮ ጀግና። ግን ትናንትና ያደረጉት ምን መሰለሽ? ቤሬን ነው የዘቀዘቁኝ። ገበሽ ቤሬ ልብስ የለበስኩት ጥሩ አይደለም። ተው እንዴ አትይ። እኔ አልኳችሁ እኮ እኔ ሳያወራ የሚያወሩት ጠንቅቆ እዚህ ቲክቶክ ላይ የሚመሩት አሉ ውስጥ ላይ። ተው ወደዛና ወደዚህ አትሄዱ። ጥሩ አይደለም። እንደተከባበራችሁ እናቴ አትነካኩ። እኛ የምንዋደደው አንድ በኢትዮጵያውያን እህትና ወንድም ነን እንጂ እዚህ ጋር እንደዚህ ወይ እንኳን ደህና መጣሽ። ዌልካም ቱ ዱባይ። በደህና ቆያችሁልኝ። ወይ ማሬ ድምፅ አይሰማም? እየተደወለ ነበረ። አይዋ ኩልኩም በደህና ቆየችልኝ። ብዙ ቆየች እኮ ሰኒ፣ 2 ወር ሳትቆይ ደህና በሰላም ገባሽ? አዎ ሰላም ገብቻለሁ። እየተደወለብኝ ነው እመጣለሁ። እሺ 2 ወር አልቆየሁም እኮ 1 ወር ምናምን ነው ማረ። 2 ወር አልቆየሁም። ኧረ ይበልጣል። ቆየች፣ ጌታን ቆይታለች። ግን መቼ እንደሄደች እንትን አለ እንጂ ቆየች ነው። ቶክቶክ ቶሎ ስለሚገባ ትንሽም ቀን ብዙ ሆኖ ነው እንጂ 1 ወር ምናምን ነው እንጂ አልቆየሁም። ለማንኛውም እንኳን ደህና መጣሽልን እኮ እንኳን ደህና ገባሽ። እሱ ነው። እንኳን በደህና ቆያችሁልኝ ፍቅሮቼ ማሮቼ።